እንደው ከስር እየተንከባከብኩት ምን እንደሚያስፈልገው እየጠየቅኩት ነው እያቀረብኩለት ነበር። አንዴ ስለገባውና ብሩ ስላጓጓኝ ነው በዚህ የገባው። ና የትኛው ጋር ያለው? ያን ያለው ቤቲ የምትባለው ልጅ እዚህ አካባቢ ያለች ያልኩ ወንድሜ ነው። እንደዚህ ታመምብኝ ወንድማ ለመኪና የገጨው ተንከባከብልኝ እሱን እና እኔ እከፍልሃለሁ ብላኝ ነበር። ልጁን የሰጠች ኧረ መቆም አልቻልኩ ፍቅሬን የምሬን እውነቴን ነው እየነገርኩ የነበረው። ስገባም ወንድሜ ብላኝ ነው የገባችው። አጎዳዱ መኪና ተገጭቶ ስለችኝ አጎዳዱም የመኪና ነው የሚመስለው። እግሩ ተሰብሯል እንዳየው። ምን ያህል ብር ነበር የምትከፍለው? 150 ሺህ 150 ሺህ ብር እና ግን በቀን ለሚያስፈልገኝ ነገሮች ሁሉ ገንዘብ ትሰጠኛለች ስጠይቃት እና የምትከፍለኝ ገንዘብ አሪፍ ገንዘቦች ነው። ሬሳውን አስክሬኑን እንዲሰጥክ ነው። እንዴት ከነፍሰ በላጋ አንተ ስለምንድን ነው የምታወራው? አንተ ስራ እየገደልክ ነው ሰው የምትረዳው? አንድን ሰው ገለ አንድን ሰው ቀብረህ ነው አንድን ሰው የምትረዳው? ልቀጥል ንገረኝ። አሁን መስማት ልቀጥል። ተይኝ በቃ ጭራሽ ከነፍሰ በላጋ ነው የተባበርከው። እኮ ማንም የሚያውቀው ሀቅ ነው እኮ አይደለም እንዴ? አንተ እዚህ ከመምጣቴ በፊት አንድ የሰር ፍራሽ ላይ የምተኛ ሰው ነበርክ አይደለም እንዴ? እኔ ቤት ነበር የምተኛው። እኔ ቤት አስጠግቼ ጥገኛ ሆነ እየኖርክ ቶን ነፍስ ለማጥፋት እንዲህ ከቀለለ ምን ልታደርግ እንደምችል ገንዘብ ከተከፈለ መገመት ቀል አስኪ አንተ ና ወደን ና አዘንን በዚህ ነው በመሳሪያ ነው የምትወጣው። አዘንን በመሳሪያ ነው የምትወጣው። አዘንን በመሳሪያ ነው ወይ የምትወጣው? ፈልገን እሺ ምን ፈልገህ ነው? ሰማኛለህ? ትነግረኛለህ ወይስ አትነግረኝም? እየሰማኸኝ ነው ወይ? እዚሁ አንቄ እንድደፋ ነው ፈልገው። ለየት አድርጎ እንደዚህ ልትሆን የቻልክበት ምክንያት ምንድን ነው? ይኸውልህ ማልቀስህን ትተህ ማውራት ያለብን ብትናገር ነው የሚሻለው። እኔ ምን የማውቀው ነገር የለም። ታዲያ አንተ እንደዚህ ለየት አድርጎ ራስ ማጥፋት ምናምን ደረጃ ላይ የሚያስደርስህ ምንድን ነው? እናንተ ናችሁ። የተፈጠረው ተኩስ ነበረ፣ ብዙ ግርግር ነበር፣ ጸብ ነበር። እንደምታውቁ ጸባዩን እንደምታውቁ አሁን እንደዚህ ሲሆን እናንተ እንዲተረጋግታችሁ ቁጭ ነው። አንድ ራሱ መተኪያ የሌለ ወንድሜ ነው እኮ የወሰዳችሁብኝ ለእናንተ ስል። እኔ ምን ላድርግሽ? አሁን ንገሩኝ፣ እሺ ቁርጡን ንገሩኝ። ከአንተ ቤት አቅራቢያ የተስፋዬ ቤት ተኩሶችም ነበሩ። በሰዓት የጥይት ተኩስም ተፈጥሮ ነበረ። ከዛ እኔም ጩኸቴን ስል ነበር። እዛ ጋም የጩኸት እንትን ነበረ፣ ናዳ ነበር። እኔም አልኩኝ። እንዴ ወንድሜ ምንድነው መረጋጋው? እኔ ወንድሜን እሺ ምንድነው የምትሉት? ምንም የማውቀው ነገር የለም። በቃ እሱ ግን የተፈጠረ ነገር አለ። ሰሞኑን ምን ተፈጠረ? ምንድነው የምታወራው? ምንድነው የተፈጠረው ሰሞኑን? ከኔ ሱቅ ጋር የተያያዘ ነገር አለ? እንዳንተ አይነት ካህዲ፣ እንዳንተ አይነት ደግሞ የወንጀለኛ ተባባሪ። እኔ ስለምንም ወንጀል አልተባበርኩም። እየነገርኳችሁ ስለምንም ወደ አይነት ወንጀል አልተባበርኩም። እንዴት አሳስበኝም ልጆቼን እንዴ እስከ ጭራሽ ሁላ ላትከፍት ሁኔታ አቶ የቱን አብረኸኝ ኖረሃል፣ አብረኸኝ ሰርተሃል፣ አብረኸኝ በልተሃል የሚባል ነገር የለም። በጣም ደንግጬ ያሉትን ክሩ ሜምበሮች ጋር በመሆን ለመሄድ ሞክረን ነበረ። ምክንያቱም እነዚህ ሰዎች ማለት አብረው ይበላሉ፣ አብረው ይጠጣሉ፣ አብረው ያድራሉ፣ አብረው ሳምንቱን ሙሉ ውጪ ላይ ቁመን የምናሳልፍበት ጊዜ አለ። ያንን ነገር እያደረገ ነገር ግን ይሸጣል። የዘረፋችሁ ነው እንዴ? ይኸውልህ እየሰማኝ ነው። አንተ ሰዎች በዚህ ዙሪያ ላይ ደግሞ መቅደስ የምትባል ሴት ምን መቅደስ የመቅደስ ልጅ የት ነው? አንተ ቆይ ምን ፈልገው ነው? እኔ የእናንተን ጭቅጭቅና የእናንተን አሉባልታ ልሰማ አይደለም እዚህ መጥቶ። ካልሰማ ውጣ። ገና ብዙ ታመጭብኛለሽ። በዚህ መንገድ ነው ማውራት የምትፈልገው? እኔ እናንተ የእውነት ጠፍታብኛለች። እህቶቼ ጠፍተውብኛል። ስምህ ማን ነው? ምን አገባክ? እንዲህ ምን አይነት አይን አወጣ ሆነ ማለት ከማን ነው የሚጠነቀቁት? ከኔ ባለቤት እናንተ ጋር ስመጣ ወይ ባለቤት ያቅም ወይ ወንድም ያቅም። ምክንያቱም እነሱ የሚያስቡት በቃ
በሞቴ ሰዎች ተገለዋል ወይ የሆነ ነገር ሆነዋል ብለው ነው የሚያምኑት። አይ በጭራሽ የምር እሱ ነፍሰ ገዳይ አይደለም። ማን ነው ማስተማሪ? ይኸውልህ ሰማኝ አንቺ ይኸውልሽ እየመለስኩለት ነው አይደል? እኔን አውራኝ። ምንድነው የምትፈልጊው? እኔን አውራኝ። አንቺ ልጅ ታይ በእናትሽ እኔን አውራኝ። እየሰማኝ ነው? ድረስ ያስፈራራኸኝ እኮ ነው። እያስጠነቀቅኩሽ። ምንድነው ማስጠንቀቅ? ከዚህ በላይ እንዴት ታስፈራራኛለህ? ና ና ይዞታ ምንድነው እንዴ? ምንድነው ይዞታ የት ነው ያለው? ማን ነው ያለው? ና የትኛው ጋር ያለው? እዚህ ነው ያን ያለው እንዴ? ገደሉ። አቤት ገደሉ። አረ ደረሳችሁ። አይዞህ አረ መቆም አልቻልኩም። እግሬን ሰዎቹን እንዳለጠሯቸው ገደሉኝ። እንኳን ደረሳችሁልኝ። አይዞህ እንግዲህ ውድ ቤተሰቦች ያው መግቢያችን ላይ እንዳያችሁት እግዚአብሔር የተመሰገነ ይሁን ለዚህ ቀን ላበቃን። ዛሬ ላይ ትንሽ ደስ የሚል ነገር አለ። ምክንያቱም ተስፋዬን የስራ ባልደረባችንን ጓደኛችንን አብሮን ብዙ ነገር ያሳለፈውን ወንድማችንን ዛሬ በእጃችን ስር አስገብተናል ማለት ነው። ደስ ብሎኛል በጣም እውነት ለመናገር በህይወት በማግኘቴ በጣም እጅግ በጣም ነው የተደሰትኩት። እኔም ብቻ አይደለሁኝም የክሩም አባላቶች በጣም ደስተኞች ናቸው በዚህ ሰዓት ላይ። እናንተም በእርግጠኝነት ደስተኛ እንደምትሆኑ ተስፋ አደርጋለሁ። አሁን የተወሰነ የሕክምና ክትትል እያደረገ ነው የሚገኘው። ያው ጉዳት ደርሶበታል፣ በእርግጥ ብዙ ጉዳት አድርሰውበታል። ግን ደግሞ የሚያስፈልገውን አይነት ሕክምና እንዲያደርግ ተደርጓል ማለት ነው። አሁን ላይ ግን እኔ ያው ከምስጋናው ቀጥሎ እንደዚህ አይነት ነገራቶችን ላደረጉ እንደዚህ ይሄንን ነገር እንዲፈጠርበት ላደረጉት ሰዎች እያንዳንዳቸውን የሚገባቸውን ነገር እንዲያገኙ ጊዜ የምንሰጠው ነገር አይደለም። ይሄ እንድታቁት የምፈልገው ምንም ጊዜ የሚሰጠው ነገር አይደለም። ምክንያቱም አሁን እንትኖቹ ወደ አብርሃም ደግሞ እየሄዱ ነው። በባለፈውም ቪዲዮ ተመልክታችሁታል። የአብርሃም ሰዎች ይህንን ነገር አሰማርተው ስራቸውን እየሰሩ እንደነበረ የተወሰነ ቪዲዮ ላይ እንደተከታተላችሁት ነው የምትገኙት። ዛሬ ላይ ደግሞ ይኸው እዚህ ጋር ግቢ ውስጥም ስንገባ አለበት የተባለበት ቦታ ላይ በምንገባ ሰዓት ተስፋዬ በር ላይ ያገኘነው ሰው ነበር። አሁን እንግዲህ እሱም ደግሞ የተወሰነ ትንሽ ከካሜራው ጀርባ ለማውራት ሞክረን ነበረ። ግን የሚለውን ነገር ደግሞ እያወራ ያለውን ነገር እናንተ መስማት ስላለባችሁ ያው ከሱ አንደበት ምን ሰማ ይሆናል። እስኪ በመጀመሪያ ይኸውልህ ችግር ለመፍጠር ሞክረ ነበረ ምናምን፣ ግን ያ እንዳለ ሆኖ አሁን አንተ ምንድነው እዚህ ጋር ምን እያረክ ነበር የነበረው? ሲቀጥል ማነህ አንተ ምንድነህ የሚለውን ነገርም ደግሞ በደንብ ይኸውልህ እንድታሽ ምናምን የተለያየ አይነት ነገር እንድትቀበጣጠር ምናምን አልፈልግም። በስነ ስርዓት እውነቱንም ብቻ እንድትናገር ነው ፈልገው። ከእንዳንተ አይነት ወንጀለኞች ጋር እኔ ጊዜ ማቃጠል አሁን እየመረረኛል። አሁን ወንጀል ላይ አስቤ አይደለም ወንጀል ላይ ገባሁት ማለት አቶ ተስፋዬ የሚባለው ሰውዬ እዚህ ሰፈር አንድ ልጅ ነበረች እና እንዲሁ ተከራይታ ነው የምትኖረው ምናምን ቀረቤታ በትንሹ ነበረ። ያው ስትወጣ ስንገባ ሰላም እንባባላለን ምናምን አልፎ አልፎ እንደዚህ የሻይ ምናምን ነገር ያስመሰጥ ልጅ ነበረች። አሁን ስለዚህ አይነት
ነገር ሳይሆን እዚህ ጋር እንዴት ተገኘ እያልኩ እኮ አመጣጡ ልነግርህ ብዬ ነው። አሁን አንተ ወንጀለኛ ነህ እያልከኝ ነው። ወንጀለኛማ ወንጀለኛ ነህ። እኔ ደግሞ ወንጀል ልሰራ አልነበረም እዚህ የመጣሁት። ልነግርህ እኮ ነው። አልተረዳኝም አንተ። አሁን ምን ልታረግ ነው ታዲያ እዚህ የተገኘው? እኮ አስጨርስ አልከኝ እኮ። ሁላችሁም እኔ ላይ እየተባበራችሁ ነው፣ እየመታችሁኝ ያላችሁት። ልነግራችሁ እየፈለኩኝ አልተረዳችሁኝም እናንተ። አሁን ልጅቷ እንዳልኩ በቃ እንዲሁ የምሳ የቁርስ ያች እንደዚህ እንትን የምትለኝ ስራ ሲኖር የምታገናኝ ልጅ ነበር እና የሆነ ጊዜ ላይ እንዲህ ወንድሜና ማን ነው? ቆይ ስምህ ማን ነው? ታምራት ይባላል። ታምራት የት ነው የምትኖረው? እዚሁ ሰፈር ነኝ። እዚሁ አካባቢ? እዚሁ ነው የምኖረው። ውልደትህ ምናምን እዚሁ ነው? ተወልጄ ያደግኩት ገጠር አካባቢ ነው፣ ግን እዚሁ ነው ከመጣሁኝ በኋላ በቃ ሙሉ ለሙሉ መኖር ጀመርኩት። እዚህ ከማን ጋር ነው የምትኖረው? ብቻዬን። ምን ልታደርግ ነው ወደዚህ የመጣው ወደ አዲስ አበባ? ያው በቃ እንደ ማንኛውም ሰው ክፍለ ሀገር ካደግኩ በኋላ ለተሻለ ኑሮ ስራ ምናምን ለማግኘት ብዬ ነው ከቤተሰቦች የተናጥዬ የመጣሁት። ተምረሃል? እስከ 8። ከዛ እዚህ ምን ዘመድ ምናምን አለ? አይ እኔ ቅርብ የምላቸው ዘመዶች አላውቅም። ከዚህ አዲስ አበባ ላይ ነው እንጂ። ማን ነው ታዲያ የተቀበለህ ወደዚህ ስትመጣ? ራሴ ነው በቃ ራሴ ችዬ ነው የመጣሁት። ስመጣ ራሱ ወደዚህ። እንዴት ራሴን ችዬ ማለት ነው? እዚህ ምንም ማለት ስትመጣ እዚህ ምንም አይነት ዘመድ ሳይኖር ነው ቀጥ ብለህ የመጣው ነው? የሚቀበልም ሰው ሳይኖር ታውቀው ነበር ከዚህ በፊት ነው ከመምጣት በፊት አዲስ አበባ? አይ እንደዛ ሳይሆን በቃ ስመጣ እዛም ካለሁበት ችግር እንደማይበስ ስላወኩኝ ነው ወደዚህ ወደ አዲስ አበባ የሚመጣ መኪና ነበር። አንድ ሁለት ሰው እዛ መኪና ውስጥ የማውቃቸው ነበርና በቃ ስላለው ነገር እየነገሩኝ በቃ እዚሁ እንደመጣን ተለያየ ሙሉ ለሙሉ ማለት ነው። ምንም አይነት ቤተሰብ ሳይኖርህ ሀገሩንም ሳታውቀው ምን ለመስራት አስበህ ነው ወደዚህ የመጣው? እንደምታውቀው ከገጠር የሚመጡ ሰዎችን ካያችሁ ሙሉ ለሙሉ በቃ አዲስ አበባ ላይ መተን ህይወታችንን እንቀይራለን በተስፋ ነው የምንመጣው። ወደዚህ ተስፋ ይዘን ነው የምንመጣው እንጂ ይሄን ስራ እንሰራለን የሚል ነገር የለንም አይምሯችን ላይ። የተገኘውን ስራ ሰርተን ለመኖር ነው የምንመጣው ወደዚህ። አንተ አዲስ አበባ ላይ መተህ የተገኘውን ስራ እሰራለሁ ምን ሙያ ነበረ ማለት? የስራስ ቢሆን ያው ልምድም ሙያም ያስፈልጋል። አንተ ምን ተማምነህ መስራት የምትችለው ነገር ምን ነበረ? እኔ ምንም የለኝም ስመጣ፣ ግን በቃ እጄ ላይ ነበረ እዛ አንዳንድ ከቤተሰብ ጋር ስሰራ የነበረው ለምሳሌ ማረስ ምናምን ላይ ሰራ ስለነበረ እንደዚህ እህሎቹ ምናምን ወደ አዲስ አበባ እንልክ ስለነበረ አንዳንድ ሳንቲሞች እጄ ላይ ነበሩና ቢያንስ እንኳን ለአንድ ለሁለት ወር የቤት ኪራይ የሚሆንና እንደዚህ ለትንሽ ስንቅ የሚሆን ነገር ትንሽ ሳንቲም ነበር እጄ ላይ። ያም ስላለኝ በቃ ምንም ብዙም አልተጨነኩኝም ነበረ እና የቀረውን ደግሞ በቃ ባለው የተገኘው ስራ ላይ እዛው አካባቢ ላይ በሚገኘው ስራ ላይ ባለው ነገር ላይ ይሳተፋለሁ በሚል ነበር የመጣሁት። ምክንያቱም ሲነግሩኝም ወደዚህ ስመጣ እንዳልኩ ወደ አዲስ አበባ የሚመጡ አንድ ሁለት ሰዎች ነበሩ ታክሲ ውስጥ ወደዚህ የሚመጣ መኪና ላይ ሰው ኖሮ ግን አንድ ሁለት የማውቃቸው ነበሩ። እነሱም ሲነግሩኝ እንዲህ የቀን ስራ ነው የምንሰራው ምናምን ነገር እየነገሩ ስለነበረ እኔም ደግሞ እንደዛ ለመሆን ነበር ወደዚህ የመጣሁት። ያንን ስራ አገኛለሁ በሚል ነበር የመጣሁት። አንዳንድ ስራዎችን እንደዚህም ሰርቼ ነበር። ምን አይነት ስራዎች? እንደዚህ የቀን ስራዎችን ድንጋይ መፍለጥ፣ የብሎኬት ድርደራ ላይ ምናምን ሰራ ነበር። ቤተሰቦች ይህንን እንደመስራት አስበህ እንደመጣ ያውቁ ነበር? ያው ደስ ባይላቸውም ስመጣ ግን ነገራቸዋለሁ በቃ እንዲህ ስራ ለመለወጥ ነው። ያው ደግሞ ለውጥ ደግሞ ቤተሰብ ያንተን ለውጥ ይፈልጋል። ስለዚህ ቢያንስ መሞከር አይከፋም። እዛ ቁጭ ብለህ እንትን ከምትል ልሞክርና ያለውን ነገር አይቼው ከሆነ ይሆናል ካልሆነ እመለሳለሁ ብያቸው ነበር። አሳምኜ የመጣሁት ወደዚህ። ቤተሰቦች እዛ ምንድን ነው እያደረጉ ያሉት? ማለት ወንድም እህት ምናምን አለ? አንድ ወንድም አንድ እህት አለኝ። አሁን ነፍሳቸው ይማርና እናቴም አባቴም አርፈዋል። ሁለቱ ናቸው አሁን ያሉ ወንድምና እህት። እዛው ገጠሩ ላይ ነው ያለው? እዛው ገጠር ላይ። ቤተሰቦች በምንድን ነበር የሚተዳደሩት? ማለት ስራቸው ምን ነበር? እንትን እህሎች ምናምን ወደ አዲስ አበባ እንልካለን ብዬ ነበር እና እነዛ ምንድነው ብቻ እህሎችን ከዛ ከማሳ ላይ እየተነሱ ምናምን ወደ አዲስ አበባ የሚላኩ ገንዘቦች ያው አሪፍ ምርቶች ስለነበሩ ገቢ ደግሞ ይኖራሉ ወደዛ። ታዲያ እህል ላይ
እህል እኮ ወደ አዲስ አበባ እያመጡ መሸጥ ጥሩ ገንዘብ ሊያስገኝ የሚችል ስራ ነው። አንተ ደግሞ ከዚህ ቤተሰቦችህን አብረህ እዛ ብታግዝና ከነሱ ጋር ብትሰራ ጥሩ የተሻለ ገንዘብ ታገኝ ነበር። አዎ እሱማ ልክ ነው፣ ግን የተሻለ ነገር ፈልጌ ነው። አሁን እኮ ሰው ባለበት ላይ ቀጥለ ከእህል ከመነገዱና እዚህ መጥቶ ድንጋይ ከመፍለጦ የትኛው ነው የተሻለ ገንዘብ የሚያስገኘው? እኔ አሁን ያንን ስራ ሰራለሁ ብዬ አይደለም እኮ ሙሉ ለሙሉ የመጣሁት ወደዚህ። ራሱ የተሻለ ስራ አገኛለሁ፣ ግን ያን የተሻለውን ስራ እስኪመጣ ደግሞ ባለው ላይ በዚሁ ላይ የሚመጣልኝ ስራ ነው እየሰራሁ ነበር። አንተ ሳትማር ወይም ደግሞ የስራ ችሎታ ሳይኖር የስራ ልምድ ሳይኖር እንዴት ነው እዚህ መጥተህ ዝም ብለህ ስራ የተሻለ ስራ ጥሩ ገንዘብ የሚያስገኝ ስራ አገኛለሁ ማለት ምን ማለት ነው? አሁን ወደዚህ ከመጣኝ 1-2 ዓመት ያልፎኛልና ስመጣ አካባቢው የምትሰሙ ነገር አለ። አሁን አዲስ አበባ ገጠር አካባቢ አዲስ አበባ እንዲህ ስራ ይኖራል ምናምን በቃ ብዙ የሚነገር ነገሮች አሉ። ያ ነገር ያጓጓል ወደዚህ እንድትመጣ ማለት ነው። ያ ነገር ነው ወደዚህ ሳበኝ። ወደዚህ አዲስ አበባ ላይ የተለየ ነገር ታገኛለህ። እህሉ ደግሞ ብዙም እንትን የለውም፣ በቃ ያን ያህል ትርፍ የለውም። ምክንያቱም ብዙ ነገር አይደለም እንትን ምንድነው ብዙ ማዳበሪያዎችን አይደለም ወደ አዲስ አበባ ነው በጥቂት የሚባሉት ናቸው። ያ ደግሞ ከሰብሉም ከስንት አንዴ በየጊዜው ስለሆነ የሚመጣው እና የሚመጣውን ገንዘብ ራሱ ቢበዛ ከ3 ወር ከ4 ወር አይዘለም። ለቤተሰብ እዛው ስንቅ ምናምን ነው የሚሆነው። ቢሆንም ያው እሺ እኔ አሁን ስላንተ ስራ መስራት አለመስራት አይደለም፣ አስተሳሰብህን ገርሞኝ ነው። ለዛ ነው እንዴት ያንን ስራ ተለመጠ እዚህ ሙያም ምንም ሳይኖር እንዴት ገንዘብ እዚህ አይዘምብ፣ ገንዘብ እዚህ አይፈልቅም። ሰርተህ ነው ሁሉም ነገር የምታገኘውና ስራም ደግሞ ለመስራት ማወቅ መቻል አለብህ። መስራት መፈለግ ብቻ በቂ አይደለም። የተሻለ ገንዘብ ለማግኘት የተሻለ ስራ ለማግኘት የተሻለ ዕውቀት ያስፈልጋል። ዕውቀት ሳይኖር ደግሞ ዝም ብለህ የማይመስል ነገር ባታወራ መልካም ነው ብዬ አስባለሁ። ሲቀጥል ደግሞ እዚህ ቤት ውስጥ ስንገባ አንድ የታገተ ሰው ጋር ነው የተገናኘው። ስለሱ አሁን ቅድም እንዳልኩ ልጅቷ ቤት የምትባለዋ ልጅ እዚህ አካባቢ ያለች ያልኩ ወንድሜ ነው። እንደዚህ ታመምብኝ ወንድም አለ መኪና የገጨው ተንከባከብልኝ እሱን እና እኔ እከፍልሃለሁ ብላኝ ነበር ልጁን የሰጠች። ከዛ እኔ ገና እንደመጣ በመጀመሪያው ቀን ነው አስወጡኝ። እኔ እንደዚህ መሆን አልፈልግም ልቀቁኝ ይላል። ከዛ ግራ ገባኝ። ስደውላት ያን ደግሞ ስልክ አታነሳም፣ በቃ ስልኳን አጥፍታ ነበር ያን ሰሞን። ከዛ ጠብቅልኝ ብላ ብር ሰታኝ ምናምን ነገር ነው እንትን የምትለኝ። ከዛ ልጁን ልቀቁኝ ይላል። ከዛ የሆነ ሰዓት ላይ ራሷ ስትደውል እንዴ ልጁ ልቀቁኝ እያለ ነው ወንድምሽ አይደለም እንዴ ምናምን ነገር ስላት፣ አንተ እስከተከፈለ ድረስ አርፈ ስራ፣ ካልሆነ ማትፈልግ ከሆነ ደግሞ ሌላ የሚፈልግ ሰው አለ፣ ወደ እነዛ ሰዎች ይጠብቁታል። ያ ደግሞ የምትከፍለኝ ብር ደግሞ አሪፍ ብር ስለነበረ ያው መጠበቅ ብቻ ስለሆነ እኔ ስራዬ ምንም ማድረግ ነገር ስለሌለ በቃ ችግር የለም ብዬ ነው። አንተ እንደዚህ ተደብድቦ እንደዚህ የተኛን ሰው መጠበቅ ማለት ምን ማለት ነው? አስወጡኝ እያለ እያወራ ነው አይደለ? እየተናገረ ነው። እኔ አሁን እንደዚህ አልክ እንጂ ብዙ ነገርም ይላል እርግጠኛ ነኝ። እኔ ተስፋዬን በደንብ ስለማውቀው ግን አንተ ገንዘብ ወዳድና ራስ ወዳድ ስለሆንክ ነው እንጂ ይሄ እገታ እንደሆነ በደንብ ታውቃለህ። እኔ ገብቶኛል። ከሆነ ሰዓት በኋላ ያን ቀን ላይም እንዳየሁት ከሆነ በቃ እሱም እየነገረኝ ነው። እኔም በትንሽም ቢሆን ቀረብ ለማለት እየሞከርኩኝ ነው ከሱ ጋርና ይነግረኛል። በቃ ታግቻለሁ አስለቀቁኝ ነው። እኔ ደግሞ ምን ብዬ ነው የምለቀው? ምክንያቱም ያው ስታመጣልኝም የሆኑ ጋርዶች ምናምን ነበሯት። እነሱም እይታቸው አላማረኝም። የሆነ እሷም ደግሞ እንደማስፈራሪያ ነገር በእነሱ እንትን ስትለኝ ነበረ እና አንተ መጠበቅ ብቻ ነው ያንተ ስራ ብላኝ ነበረ። ስለዚህ በቃ መጠበቅ ብቻ እስከሆነ ድረስ ቀስ በቀስ እየተንከባከብኩትም ቢሆን የጠበቅኩት። ምንድን ነው የተንከባከብከው? እንደዚህ ተሰባብሮ እንደዚህ ስንት ጉዳት ደርሶበት ተንከባከብኩት ትላለህ? መጀመሪያ እንዳመጣጡ እኮ ልጁ የሚተርፍ አይመስልም እኮ። እኔ እንደውም እኮ በቃ ሰው ነው ብዬ ነው እኮ እንደዚህ እየተንከባከብ። አሁን እሱ ራሱ ሊነግርህ ይችላል
እኔ እንደው ከስር ከስር እየተንከባከብኩት ምን እንደሚያስፈልገው እየጠየቅኩት ነው እያቀረብኩለት ነበር። አንዴ ስለገባውና ብሩ ስላጓጓኝ ነው በዚህ የገባው። እንደዚህ ሆኖ እንደዚህ አይነት ጉዳት ደርሶበት እግሩ ተሰብሮ የተለያየ አይነት ድብደባ ደርሶበት አንተ ያንተ እንክብካቤ እንደዚህ ነው። ምን ላድርግ? ከዚህ በላይ ሰው ማምጣት አልችልም። ወደዚህ ቦታ ላይ ሰው ማምጣት አይደለም ማምጣት እኔ ራሱ አልወጣም እኮ ከዚህ ግቢ ቀኑን ሙሉ እሱን ነው የምጠብቀው። ግቢ ነው እኔ እንጃ። እዚሁ ጠብቅ ብላ በቃ እዚሁ እየኖርክ እዚሁ ጠብቅ ብላ እሷ ቤት ሰጠችኝ። ከነበርኩበት ቤት አስወጥተኝ። እኔ ምን ማለት እንዳለብኝ አላውቅም። ቤተሰቦች ብቻ ዋናውና ትልቁ ነገር እንኳንም በሰላም በጤና ማለት ምንም የደረሰበት ጉዳት እንዳለ ሆኖ በህይወት ብቻ መትረፉ በጣም ትልቅ ነገር ነው። ግን እዚህ ጋርም ደግሞ ያለውን አጠገብ የተቀመጠው ሰው እንደምትመለከቱት እያወራ ያለው ነገር አለ። እኔ ምንም አውቀው ነገር የለም። ጠብቅ ተብዬ ነው፣ ታማሚ ሰው ነው ተብዬ ነው፣ ወንድሜ ታማሚ ነውና መኪና ገጭቶብኝ ነው ጠብቅልኝ ብላኝ ነው እያለ ያለ። እስኪ ስለሷም ደግሞ የሚነገረንን ነገር ምን ሰማ ይሆናል። ማለት አንተ ከልጅቷ ጋር ትውውቅህ እንዴት ነው? ያው ቅድም እኮ ነግሬህ ነበር። እኔ የገባሁበት ሰፈር ላይ 1-2 ዓመት ሆኖኛል ብያለሁ እዛ አካባቢና እሷም ተከራይታ የገባች ነበር። ከጊዜ በኋላ ያው ስትወጣ ስገባ እኔም እዛው ሰፈር ላይ ስልም ሰላም ትለኛለች ምናምን። ከዛ እንደዚህ አንዳንድ ስራዎች ሲመጣ ታገናኘኛለች። አልፎ አልፎ ደግሞ እንደዚህ የሻይ ምናምን ያለች ደግሞ የምትሰጠኝ ፍራንክ ነበር። በዛች ነገር ነው እየተዋወቅን የመጣነው። ከዛ ከጊዜ በኋላ ላይ ስራ ከሌለ ወንድሜን እየተንከባከብክልኝ እኔ አሪፍ ገንዘብ ከፍላለሁ ብላኝ ነው ልጁን እንድጠብቅ ያደረገች። እስኪ ስለሷ ምን የምታውቀው ነገር አለ? ማለት እዚህ በምትኖርበት ሰዓት ላይ ባለ አግብታ ነው የምትኖረው ወይስ ከማን ጋር ነው የምትኖረው? ያኗሯሯስ ሁኔታ ከሚወጣ የሚገባ እሷ ጋር አለ ወይ? ሰው ይኖራል እነዚህ የሚወጣ፣ ግን ብቻዋን ነው የምትኖረው እሷ እንጂ እንደዚህ ወደ እሷ አልፎ አንዳንድ ሰዎች እየገቡ የሚወጡ ሰዎች አሉ። ከዚህ በፊት አንተ እንደዚህ ሰው ምናምን አስታመህ ታውቃለህ? ኧረ አላውቅም። ታዲያ እንዴት? እርግጠኛ ነኝ ገና የመጀመሪያ ቀን የገባህ ቀን ተስፋዬ ዝም እንደማይልህ አውቃለሁ። ግን የዛኑ ቀን አንተ እሱ እንደዛ መሆኑን ስታይ እንዴት ለህግ አካል ለማመልከት አልሞከርክም? ለፖሊሶች ለመናገር አልሞከርክም? እንዳልኩ ያን ሰሞን ላይ ስልኳን አትፈታብኝ ነበር። እሷም ተገናኝተን ወደዚህኛው ቤት አመጣችኝ። እዚሁ እየኖርክ ልጁን ጠብቅልኝ ነበር ያለችኝ። ከዛ ያን ሰሞን ስልክ አታነሳም። ከዛ የሆነ ሰሞን ላይ መጣችና ራሷ ልጁ እንዴት ነው ምናምን ነገር አለችኝ። አነገርኳት ስላለው ነገር አሳየኋት ምናምን። ከዛ ጋርዶች ነበሯት ብዬ ነበርና እንዴት ነው መጀመሪያ እንዴት ነው ልጁ እኮ አንቺ ያልሽኝ ወንድሜ ነው ብለሽኛል፣ ግን ልጁ ልቀቁኝ እያለ ነው፣ ለምንድን ነው እንደዚህ የሚለው ምናምን ነገር ስላት አንተ እሱ አይመለከትም፣ አርፈህ ስራ ማትሰራ ከሆነ ለሌላ ሰው ይሰራል ነው። ከዛ ያው መጠበቅ ብቻ ስለሆነ ነው እኔ እየሰሩ ያለሁት። ከግን ያው ሰውየው እንደተጎዳ ገብቶኛል። ከዛ ግን ለሌላ ሰው ብታወራ አናስተርፍም እያሉ ጋርዶችም እንደዛ እያሉኝ ስለነበረ ያው በቃ መጠበቅ ብቻ ስለነበረኝ ስራ በቃ ዝም ብዬ እየሰራሁኝ ነው። አንተ ሰው አይደለህም እንዴ? ቆይ እነሱ ስላሉ የእውነት አንተ መልካም መጥፎ ሰው ያልሆንክ ሰው ከሆንክ መጀመሪያ ላይ እንደምትናገረው ሳታውቅ በስህተት እንደዚህ ነገር ውስጥ የገባህ አይነት ሰው ከሆንክ እኮ ችግር የለውም። እንደ ሰው የሆነ እሷም ጠፋች እዚህ ቤት ውስጥ ብቻ ነው ጥላ ሄደችው። ስለዚህ አንተ ችግር የለውም እኮ የህግ አካላቶችን ጠርተህ እነሱ ከለላ ያደርጉልሃል። እነሱ ከለላ አድርገውልህ እሱም ደግሞ የሚያስፈልገውን ሕክምናና የሚያስፈልገውን እርዳታ እንዲያገኝ ማድረግ ትችል ነበር። የእውነት አንተ ቀና አመለካከት ያለ ሰው ብትሆን ኖሮ መጀመሪያም እዚህ ወጥመድ ውስጥ ገብቼ ነው እንጂ በፍላጎቴ አይደለም እያልክ እንዳለው ቢሆን ኖሮ ይሄ ቀላል ነገር ነበር። ምክንያቱም እዚህ ጋር አንተን የሚጠብቅ አንተን የሚከታተል አንተን የሚያስፈራራ አካል እዚህ አጠገብ የለም። እኛም ገብተን እኮ ቤቱን ሁሉንም ፍተሾች ተደርጓል። አሁንም ድረስ እየተደረጉ ነው ያሉት። መጣራት ያለበት ነገር በሙሉ እየተጣራ ነው።
ግን ማንም አይነት ሰው የለም ከአንተና ከተስፋዬ ውጭ። ግን ሲቀጥል አንተ የእውነት የሚያሳዝን ቢሆን ኖሮ የእውነት ለሰው ልጅ የምታስብ ቢሆን ኖሮ የእውነት ለሰው ልጅ የምታዝንና የምትራራ ቢሆን ኖሮ ቀጥታ ትደውል ነበረ፣ ፖሊሶችን ለመጥራት ትሞክር ነበረ፣ አካባቢ ላይ ላሉ ሰዎች ለመናገር ትሞክር ነበር። ስለዚህ ሰው እንደዚህ አንተ ግን ዋና ዓላማ ያደረከው ዋና መስፈርትና ፍላጎት ያደረከው ገንዘቡ ላይ ነበር። አዎ እሱማ የምትከፍለኝም ገንዘብ አለ። እኔም ደግሞ እንዳልኩ እዚህ ቤት ውስጥም የነበሩ አንዳንድ ምግቦች፣ መድኃኒቶች ምናምን ስለነበሩ በዛ ነገሮች እኔ እየረዳሁት ነበር። እሱ ደግሞ እንደዚህ ነገሩ እንደዚህ እንደሚመጣ እኔ አላወኩም መጀመሪያ። እኔ በቃ መጀመሪያ ወንድሜም ስላለችኝ ግን እሱም ደግሞ ፍቱኝ እያለ ነው። ግን እሷ ወንድሜ ነው ብላ ስለመጣችኝ በቃ ወንድም ሆኖ በግዴታ እዚህ ያመጣቸው ስለመሰለኝ ነው እየረዳሁት የነበረ። በዛ ምክንያት ነበር እና እስኪ ወንድሟ ከሆነ እንዴት እንደዚህ ሊሆን ይችላል? እኔ አሁን እኮ ይኸውልህ ትክክለኛ መልስ ካለክ ወይም ደግሞ ትክክለኛ ሰው ነኝ ብለህ የምታስብ ከሆነ እድል እየሰጠው ነው ያለው። እውነተኛ ነገር ከአንደበት የሚወጣ ከሆነ ያው እውነትን ፈጥረህ የምታወራው ነገር አይደለም። እውነት ማለት በቃ ግልጽ የሆነ ነገር ነው፣ ውስጥ ላይ ያለ ነገር ነው፣ የምትናገረው ነገር ነው። ባትናገረውም ራሷ የምታወራበት መንገድ አይጠፋም። እውነት ራሱን የቻለ የራሱ መገለጫ ነው። ግን ደግሞ አንተ የተለያዩ አይነት ውሸቶችን የተለያዩ አይነት ነገራቶችን እየፈጣጠርክ ስለሆነ እያወራክ ያለኸው ዋናው ዓላማክ ገንዘቡ ላይ ነው። አዎ ገንዘቡ ላይ ነው። በቃ እንደማንኛውም ወንጀለኛ ገንዘብ ፈልገህ ገባህ። ገንዘብ ስለተከፈለ ደግሞ ምንም ነገር ማድረግ ትችላለህ። እኔ እንዳልኩ አላሸውም። እውነቴን ነው እየነገርኩ የነበረው። ስገባም ወንድሜ ብላኝ ነው የገባችው። አጎዳዱ መኪና ተገጭቶ ስለችኝ አጎዳዱም የመኪና ነው የሚመስለው። እግሩ ተሰብሯል እንዳየው። ከጀርባው ጋር የተጎዱ ቁስሎች ምናምኖች አሉ። ያው የመኪና ጉዳት ነው የሚመስለው ነገሩ እንዳለና እኔ በራሴ እንግዲህ እየተንከባከብኩት ነው በምችለው ባለኝ ነገር። ወንድሜ ነው ስላለችኝ ከጊዜ በኋላ ስላስፈራሩኝ ዝም ብዬ ችላ አልኩት እንጂ ለሷም ነገር ያት ነበር። እንዴት ነው ልቀቁኝ እያለ በቃ እስከተከፈለ ድረስ መጠበቅ ነው ያንተ ስራ፣ እየተንከባከብከው ጠብቀው ነው ያለችኝ። ያው ብሩም እንደሚታወቀው አሪፍ ብር ነው። ስለዚህ ያንን ከማድረግ ወደኋላ አላልኩም። አንተ በገንዘብ የተነሳ ምንም አይነት ነገር የምታረግ አይነት ሰው ነው፣ ችግር የለውም። አሁን ላደረከው ነገር በሙሉ ተጠያቂ እንደምትሆን ልነግርህ እፈልጋለሁ። ይሄ በእገታ ወንጀል ላይ ከተባበሩት ሰዎች መካከል አንደኛው አንተ እንደሆንክ ማወቅ አለብህ። ሲቀጥል ደግሞ አሁንም ለህግ ቀርበህ ተገቢውን ቅጣት እንደምታገኝ ልነግርህ እፈልጋለሁ። ግን እኮ አስገድደውኛል እኮ እንዳልኩ። ምንድነው ያስገደዱ? አንተ እኮ እንዳትናገር ብሎኛል። ጋርዶቹም እንደዚህ ያስፈራርተውኛል እኮ። ቢያስፈራሩስ እዚህ ጋር እኮ የሚጠብቅ ነገር እኮ የለም እኮ። እዚህ ጋር እኛ ስንገባ ምንም አይነት ሰው አልነበረም። ማንም የለም። እና ታዲያ ይሄን አጋጣሚ እንኳን በመጠቀም የህግ አካላት እኮ ለአንተ መጠለያም ማለት ምንም ነገር እንዳይደርስብህ ለአንተ መከላከል የሚያቀታቸው አይደሉም። እዚህ አቅራቢያ ያለ የጣቢያ እዛ ሄደህ ነገራቶችን ማመልከት ትችል ነበር። ማንም ምንም ደግሞ አንዳንድ ነገሮች ይቀሩብኛል። ለሙሉ እንደዛ ካደረኩ ገንዘቡንም አጠዋለሁ። እኔ ደግሞ እንደዚህ ወንጀል እንደሆነ አላወቅኩኝም ነው። ወንጀል እንደሆነ ባክሽ፣ ግን መጀመሪያ ወንጀል እንደሆነ ስላላወቅኩኝ እኮ አንተ ካንተ ጋር በእንደዚህ ሁኔታ ራሱ ከዚህ በኋላ ቀሪ ጊዜህን ቀሪ እድሜህን በእስር ቤት የምታሳልፍ ነው የሚሆነው ሲቀጥል ማለት ነው። እንደገና ደግሞ አሁን ይኸውልህ እቺ ልጅ የምታሰራኝ ሰው የምትላትን በአስቸኳይ እንድትጠራልኝ ይፈልጋል። እሺ ሞክራለሁ። ግን እሺ ብላ ከመጣች ምንም መሞከር አያስፈልግም። ሰውየው በሩን ዘግቶብኝ ከውስጥ ቀርቅሮብኝ ሊያመልጥ ሞክሯል እና በአስቸኳይ ድረሽ፣ ግን ከግቢው የሚወጣ አይመስለኝም ብለህ እንድትነግራት እፈልጋለሁ። እሱን በደንብ እያንዳንዱን ነገር ማለት ያለብን ነገር እኔ አስረዳሃለሁ። ከዛ በኋላ እሷን እንድጠራት እናደርጋለን። እንግዲህ ውድ ቤተሰቦች ያው ግዴታ እሷም መምጣት ባለባት መንገድ ወደዚህ እንድትመጣ ይደረጋል። ካልሆነም ደግሞ
እኛ መሄድ ካለብን ወደዛው የምንሄድ ይሆናል። በተረፈም ደግሞ ተስፋዬ የተወሰኑ ሕክምናዎችን አግኝቷል፣ የተወሰኑ እርዳታዎችን አግኝቷል። እስኪ እሱንም ደግሞ ቁጭ አድርገን ስላለው ስለተፈጠረውም ነገር ለእናንተ የምናሳያችሁ ይሆናል። እስኪ እቺም ልጅ ደግሞ ከገታው ጋር እዚህ ቤት ውስጥ ደግሞ ቁጭ አድርጋ ሲሰቃይ የነበረው ምን እንደነበር በምን ምክንያት ማን እንደሆነች በእርግጥ ነገራቶቹ እንዳለ ወደ አብርሃም እያደሉ ነው የሚገኙት በአሁኑ ሰዓት ላይ። አብርሃምም ይህንን ስራ ኤርሚያስ እንዲያቆም ነበረ መጀመሪያም ፍላጎቱ። ከጀርባም ያሉ ሰዎች እየተናገሩ የነበሩትም ይህንን ነገር ነበረ። ስለዚህ አሁን ደግሞ ልጅቷ ጋር ደውለን ያለውን ሁኔታ አጣርተን ደግሞ ተመልሰን የምንገናኝ ይሆናል። እንግዲህ ውድ ቤተሰቦች ተመልሼ መጥቻለሁ። ማለት ስልክ እንዲደወልላት ተደርጓል። ስልኩም ደግሞ ትሬስ አድርገናል። በአካባቢው ላይ ያለችበትን ቦታ ለመለየት እየሞከሩ ነው የኛ ባለሙያዎች። ብቻ ማንንም እኔ ከዚህ በኋላ ሁሉንም ማለት ይቻላል በእንደዚህ አይነት ነገር ውስጥ ተጠያቂ የሚሆኑትን ሰዎች በአስቸኳይ ፍርድ እንዲያገኙ ፍርዳቸውን እንዲቀበሉ የማድረግ ስራውን ላይ ነው እየሰራሁኝ ያለሁት። ምክንያቱም ከዚህ በኋላ ማንም ይሁን ማንም ምንም ይሁን ምንም መማሪያ የሆኑ ቅጣቶችን ነው እንዲቀጣ የምፈልገው። ኖርማል ዝም ብሎ ትናንሽ ቅጣቶች ከዚህ በኋላ ይቀራሉ። ምክንያቱም ወንጀለኞች እየበዙ ነው። በጣም ብዙ በደል እያደረሱ እንደ አሁን ላይ ደግሞ እኔ በፊት ላይ የማውቀው የሆነ ወንጀል ከሰሩ በኋላ የተለያዩ አይነት ነገራቶችን ካረጉ በኋላ ምንድነው የእንትን የማለት ባህሪን ያላቸው በቃ የሆነ የመፍራት የሆነ ነገር እውነታውን አሁን ግን በሙሉ ኮንፊደንስ ገንዘብና ገንዘብ ተከብሮ ገንዘብ ተመልኮ የሚኖርበት ሰዓት ላይ የሚደረስ ለገንዘብ ሲባል ምንም የማይደረገው ነገር የለም። ለገንዘብ ሲባል ምንም እኔ እንጃ አላውቅም። ቤተሰብን ምንም ነገር እስከማድረግ አሁን የሰው ነፍስም እንደነገርኳችሁ በጣም ቀሏል። ብዙ ነገር እየተደረገ ነው ያለው። ይሄ ሁሉ ነገር ደግሞ የሚደረገው ገንዘብን በማሰብና በገንዘብ የተነሳ ነው። ምንም ሼምም እየያዛችሁ አይደለም። ይሉኝታም ጥፋተኝነትም ስሜት የሚሰማቸው አይነት ሰዎች አይደሉም አሁን ላይ ያሉት። ግን አላውቅም እኔ እንጃ ለምን እንደዚህ የሆነ እንዳለ ለምን እንደዚህ እየተካሄደ እንዳለ አላውቅም። ብቻ ለሁሉም ፈጣሪ ልቦና ይስጣቸው ለማለት እፈልጋለሁ። አሁን ደግሞ አንተ የሆነ ቀራ የምትለኝ ነገር ካለ ወይም ደግሞ የተለያየ ማወቅ አለብህ ብለኝ የምታስበው ነገር ካለ እንድትነግረኝ እፈልጋለሁ። ለአንተ የሚጠቅምህ ገብቶሃል አይደል? እኔን መተባበርና እኔን መርዳት ነው ለአንተ የሚጠቅምህ። ስለዚህ የሆነ ቀረ የምትለው ነገር ካለ ልትነግረኝ ይጠቅመዋል ብለህ የምታስበው ነገር ካለ ብትነግረኝ ለአንተ የተሻለ ነው የሚሆነው። አሁን እየተባበርኩ ነው እንደምታየኝ። ያው ልጅቷን ደውዬላታለሁ እመጣለሁ ብላለች። ያ እንግዲህ ከዚህ በላይ ምንም ማድረገው ነገር የለም። እንግዲህ በቻልኩት ነገር እናንተን ለመርዳት እየሞከርኩኝ እንግዲህ እስቲ ብቻ እናያለን። ያው በማይታወቅ መንገድም ስለሆነ ምንም ወደዚህ ውስጥ የገባሁት ብሩ አጓጉቶኝም ስለነበረ ያው ብቻ እስኪ እሷም መታ ደግሞ ስለነገሩ በደንብ አብራርታልን ምን እንደሆነ በእናንተ ፊት እኔም ብሰማው ደስ ይለኛል። ምን ያህል ብር ነበር የምትከፍለው? 150,000 ብር። በምንድን ነው? በቀን ነው? በወር የተስማማችሁት? 150,000 ከፍላለሁ ያዝልኛች። አሁን በቀን ነው የምትከፍለኝ። እናም ደግሞ የወርም ክፍያም እንዳለኝ ትነግረኝ ነበር። በወርም ከፍላለሁ ላይ ነበረ። ያው ልጅ ገና ሰውዬው ወርም አልሞላውም እና ግን በቀን ለሚያስፈልገኝ ነገሮች ሁሉ ገንዘብ ትሰጠኛለች ስጠይቃት እና የምትከፍለኝ ገንዘብ አሪፍ ገንዘቦች ነው። ያው እኔ ይኸውልህ መጀመሪያም ለገንዘብ ስትል አንተ ምንም ነገር ከማድረግ ወደኋላ እንደማትል አውቄያለሁ። ሲቀጥል ደግሞ አንተ እንዴት ነው ከቤተሰቦች ጋር የምትገናኛለህ? እኔ እንዳልኩ ሞተዋል። እናቴም አባቴም ወንድም እህቶቼ ደግሞ ተገናኝተን አናውቅም፣ ቆየን በጣም
ምክንያቱም አሁን የለቅሶ ጊዜ ራሱ ገንዘብ አልነበረኝም። ያው እንዳልኩ እዚህ የሚያስብዙ ነገሮችን እያስጨነቁኝም ስለነበረ የቤት ኪራይ ምናምንም ስራም ብዙም ስላልነበረ እናቴም አባቴም ሲያርፉ አልሄድኩም ወደ ገጠር ገንዘብ አጥሮኝ ስለነበረ እና ሴትዮዋ እንደዚህ አይነት ስራ ስታመቻችልኝ ምንም ማንገራግርበት ምክንያት የለም። ይሁን እንደዚህ አይነት ገንዘብ እየከፈለችኝ በቀን እንደዚህ ከሆነ ለምንድን ነው ማልጠብቅላት ብዬ ነው የገባሁት። እንዴት በገንዘብ እጥረት ምክንያት እንዴት አንተ ለቀብር ቤተሰብ ለመቅበር እንዴት ነው አንድ ላይ ነው እንደ ሞቱት? አይ አይደለም፣ ግን ቀረብረብ ያለ ነው። የ4 ወር ምናምን ልዩነት ነው ያለው። ግን በቃ እኔ ጋር ስራ የለም፣ እጄ ላይ ምንም ገንዘብ አልነበረም። እንዳልኩ ብቻዬን ነኝ እዚህ የምኖረው። የማውቀው ሰው የለም። አዲስ አበባ ስመጣ እንደዚህ የሚረዳኝ ምናምን ሰው የለም። በቃ ብቻዬን ስለነበርኩኝ በቃ ራሴን ነው የምችለው እና ገንዘብም እጄ ላይ ስላልነበረ ነው እንግዲህ ያው የውስጤን ፈጣሪ ነው የሚያውቀው። የሌለ ማይመስል ነገር እኮ ነው የምታወራው እኮ አንተ። ቤተሰቦችህ እዚህ እህል ንግድ ላይ የተሰማሩና ነበሩ እና ታዲያ አንተ እነሱ ቢያንስ ወይ እናትህ ወይ አባትህ ነው ቀድሞ ያሞቱት ከሁለት አንዱ ነው እንጂ አንድ ላይ አይደሉም ብላል። በዛ ሰዓት እህት ወንድሞች አሉ እዛው ነው የሚኖሩት። እንዴት ነው ለቀብር የፈለገ ነገር ቢሆን እኮ ቤተሰብ ነው። እንደነገርከኝም ደግሞ ንግድ ላይ ያሉ እስከሆኑ ድረስ ያን ያህል ገንዘብ ያጠራቸዋል፣ ገንዘብ ያጣሉ የሚባሉ አይነት ሰዎች አይሆኑም። አንተም ደግሞ ይሄን ያህል በጣም ችግር ጸንቶብህ ከነበረ ወደ ሀገር መመለስ ትችል ነበር። እህል ንግድ ማለት እኮ እህል ሁሌ እያመረትን እንነግዳለን እኮ አይደለም። እህሎቹ ራሱ የሚደርሱት በየጊዜው ነው። ለምሳሌ 6 ወር ዓመት ይፈጃሉ። ያ ደግሞ ሲሄድም ደግሞ ለትንሽ እንዳልኩ ለ2 ወር ለ3 ወር ለነሱ ስንቅ እንዲሆናቸው ነው እንጂ ይሄን ያህል እህል ነጋዴዎች ሆነን አይደለም። እንደ ገጠር ነዋሪ አንዳንድ ምርቶችን ወደ አዲስ አበባ እየላክ እሱን ገንዘብ እዚህ ላይ ሴቭ እያደረግክ እና ያለውን ነገር እዛው ነው የምታቻችለው እንጂ ነጋዴ ሆነን አይደለም። ነጋዴ ብንሆንማ ምን አስመጣኝ ወደ አዲስ አበባ? የፈለገ ቢሆን የትራንስፖርት ቤተሰብን ለመቅበር በእግርም መሄድ ካለብህ በእግርም ትሄድ ነበር። እንትን የሁለት ቀን መንገድ ነው በትራንስፖርት እና እነሱንም ማስቸገር አልፈለኩም። ቀብር ማስቸገር ምን የሚባል ነገር አለ እንዴ? ገዛ ወላጅህን አተህ እሱ ልክ ነው። ግን ታናናሾቼም ናቸው እዛ ያሉት እና እነሱንም መጠየቅ ይከብዳል። ብቻ እዚሁ ባለው ላይ አመቻችቼ እሄዳለሁ ብዬ ነበረ። ያው አልሆነም። እስካሁን ድረስ እንድትተባበረኝ እና ለአንተም የሚጠቅመን ነገር እንድታደርግ እድል ሰጥቼ ነበረ። ያው እያወራ ያለው ነገር ምንም የሚያስደስት አይነት ነገር ስላልሆነ አሁን ደግሞ ልጅቷም ጋር ተደውሎላታል። ያው ታሰራኛለች፣ ወንድሜን ተከባከብልኝ ወዳለችው ልጅ ጋር ተደውሎላታል። እሷም ደግሞ እንደምትመጣ ነግረዋለች። ያው እኛ ባዘጋጀነው ሴታፕ እና ወጥመድ አማካኝነት ነው እንድትመጣም ያደረግነው። ስለዚህ እስኪ ወደዛም ቦታ ላይ ስልኳንም ተከትለው ቀደም እንደነገርኳችሁ ስልኳን ምርመራ እየተካሄደበት ነው ማለት ያለበትን ሎኬሽን ለማጣራት ባለሙያዎች እየሞከሩ ነው ያሉት። ሎኬሽኑም ከተጣራና ከተገኘ ወደዛው እሷን መምጣት አይጠበቅባትም፣ ወደዛው ድረስ የምንሄድ ነው የሚሆነው። እስኪ እንግዲህ ነገራቶችን ከአፍታ ቆይታ በኋላ ደግሞ ተመልሰን የምናየው ይሆናል። እስኪ በነገራችን ላይ መጀመሪያ እንኳን ደስ አላችሁ እንድትሉ እንፈልጋለሁ። ምክንያቱም ብዙ ስራዎችን አብሮን የሰራ ጥሩ ነገሮችን ያደረገ ወንድማችን በህይወት ተርፏል። በህይወት መትረፉ ብቻ ትልቅ ነገር ነው። ያው በእንደዚህ አይነት ቻሌንጅ ውስጥ ማለፍ ደግሞ የኛ የሁልጊዜም ሁልጊዜም የሚያጋጥመን ነገር ነውና ከእንደዚህ አይነት ነገር ፈጣሪ ይሰውረን ለማለት እፈልጋለሁ። እንግዲህ እስኪ ደግሞ እሷም መታ ያለውን ነገር የምንከታተል ይሆናል። ምን እንደምትለን ምን እንደምናደርግ ወይም ደግሞ እኔ እንጃ ብቻ አሁን ልክ ካሜራው ከጠፋ በኋላ ደግሞ የሚፈጠረውን ነገር አናውቅምና ሁሌም ቸር ነገር ይከተለን ለማለት እፈልጋለሁ። አብራችሁን ቆዩ።